ኪዳነ ምሕረት እናቴ አትምሱ ልብ ድረስ ገብቶ ይመረምራል ሐሳብ ድረስ ነው የሚያውቀውና በሰውና በእግዚአብሔር ፊት ብርቱ ነብይ መሆን በጣም ብርቱ አገልጋይ ብርቱ ክርስቲያን መሆን በጣም ከባድ ክርስቶስ ሆኖ ያሳየን በሰውና በእግዚአብሔር ፊት ነው ቀጥሎ ምን ይላል በስራውና በቃሉ ይላል ይሄ ደግሞ ጥሩ ተናጋሪዎች በግብር ላይ ግን የሌለንበት እንበዛለን ቃል እኩል ግብር ስንኩል ይላሉ አለቃ ያለ አንደበታችን እኩል ሆኖ ግብራችን ግን ስንኩል ይሆነ በምግባር የማይታይ አገልጋይነት ማለት ነውና ክርስቶስ እንደዛ አልነበረም በሰውና በእግዚአብሔር ፊት እንግዲህ ሐዘን ውስጥ ሆኖ እንኳን ውዳሴ አላቆምም ማይገርማችሁ ብርቱ ነብይ ነው በሰውና በእግዚአብሔር ፊት ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው አሉት ከዛ ቀጥሎ ምን አሉ ይቤዠናል ብለን ተስፋ አድርገን ነበር ከኛም መካከል ሴቶች ሄደው አስገረሙን ሕያው ነው የሚሉ የመላእክት ራእይ አየን ሲሉ መተው ነበር አሉ እንግዲህ አላመኑበትም ሴቶች ሄደው መላእክትን አግኝተው ተነስተዋል በሉ ተብለው መተው ተነስተዋል መላእክት እንዲህ ብለው ነገሩን ብለው ተናግረዋል ግን አላመኗቸው አንደኛው ምክንያት በዚያን ዘመን የሴት ልጅ ምስክርነት ይናቅ ነበር ስለዚህ አንዱ ማሳያ ከሚጠቀሱ ማሳያዎች አንዱ ይሄ ነው ያው የነሱ ነገር ነው ብለው ግን የሴቶች ብቻ ስለሆነ አይደለም ደግሞ ሐዋርያቱም ደግሞ ሄደው አጡት አላመኑበትም ራእይ አይተናል መልአክ አይተናል አሉ ግን አልሆነም ብለው በተስፋ መቁረጥ እንደው ተስፋ መቁረጣቸው በጣም የሚያሳዝን ቢሆንም እንደው በወቀሳ መልክ የሚነሳ ቢሆንም እኔ አሁን ላለንበት ዘመን የኤማውስ መንገደኞች እንደው በጣም ጥሩ ነገርም አላቸው አለማመናቸው ውስጥ ደግሞ ሴቶች መተው ራእይ አይተናል ብለው ነገሩን ብለው ግን ወዲያው ደግሞ ለመወሰን አልቸኩም አሁን ባለንበት ዘመን ቢሆን አንድ ሰው ዩቲዩብ ከፍቶ ሚካኤል ገብርኤል በህልሜ እንዲህ ብለው ነገሩኝ ብለው ወይም ድንግል ማርያም እንዲህ ብላ ታየችኝ ብለው ቢናገር የሚጠራጠረው ሰው የለም እስቲ ንስማት እየተባለ ያየን ነው በየዘመናችን ይሆነ ያለው አንዴ ድንግል ማርያም አናገረች አንዴ ቅድስት አርሴማ አንዴ ቅዱስ ሚካኤል ንስሐ አባት ያስፈልገኝ ምን የሚካኤል ነው ንስሐ አባቴ እንደዚህ ነው ሚልኮ ደፋሮች ሞልተው በዛ ዘመን ግን አርዴት ሴቶች መላእክትን አይተን መጣን ይያሏቸው አለማመናቸውን እንደው ብንወቅሰው ደግሞ ለውሳኔ አለመቸኮላቸው እንደው ሳናደንቃናል እና ይህን ጊዜ ጌታ እናንተ ማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ አላቸው ክርስቶስ ይህን መከራ ይቀበል ዘንድ ወደ ክብሩ የሚገባ ዘንድ ይገባው የለምን ከሙሴና ከነቢያት ሁሉ ጀምሮ ስለርሱ በመጻሕፍት የተጻፈውን ተረጎመላቸው ነቢያት ሁሉ የሚያወሩት ስለሱ እንደሆነ ያዳም መፈጠር ከጎኑ ከአጥንት ሔዋን መፈጠሯ ክርስቶስ በመስቀል ላይ ከጎኑ በፈሰሰው ውሃ ቤተክርስቲያን መፈጠሯ መሆኑ እያንዳንዱ የነቢያት ታሪክ የክርስቶስ ታሪክ መሆኑ ከሙሴና ከነቢያት ጀምሮ ሙሴ ራሱ የክርስቶስ ምሳሌ ነው ሙሴ የተወለደው በጨካኙ ፈርዖን ዘመን ነው ክርስቶስ የተወለደው በጨካኙ ሄሮድስ ዘመን ነው ከህፃናት ተርፈው ነው ሁለቱ ታሪካቸው ሙሴ ያደገው በፈርዖን ቤት የፈርዖን የልጅ ልጅ ተብሎ ነው ግን የፈርዖን ልጅ አይደለም እሱ ክርስቶስም ያደገው በዮሴፍ ቤት የዮሴፍ ልጅ ተብሎ ነው ግን የዮሴፍ ልጅ አይደለም ሙሴ ያደገው በእናቱ እጅ ነው ግን እናቱ እንደ ገረዶና ተቀጥራም ያገለገለችው እናቱም ናት አገልጋዩም ናት ገረዱም ናት እናትና ገረድ ማርያም ወይ ደስ ይበልሽ እንላታለን እመቤታችን ስለዚህ ለካ ሙሴ ክርስቶስ ምሳሌ ነበር ሙሴ ባህረ ኤርትራን ከፈለ ክርስቶስ ባህረ ገሃነምን ባህረ ሲኦልን ከፍሎ ነፍሳትን ነፃ አውጥቷል ስለዚህ ሙሴ ነቢያት እኮ የሚናገሩት ስለኔ ነው ብሎ ከመጽሐፍት ከኦሪት ጀምሮ ለዚህ ነው ቤተክርስቲያናችን ህማማቱን ሙሉ የምታነበው ግብረ ህማማቱ ብሉይ ኪዳን ነው አንዳንድ ሰው ብሉ ምን አይነት የኦሪት ቤተክርስቲያን ናት ብሎ ሊነቀፍ ይሞክራል አይደለም ኦሪትም ነቢያትም የሚናገሩት ስለ ክርስቶስ ነውና ያንን አበራራላቸው ተረጎመላቸው ከዛ በመጨረሻ ወደ ሰፈር ሲደርሱ ወደ መንደር ሲደርሱ ይላል ሩቅ መሄድ መሰላቸው ይላል እናም ከኛ ጋር እደር ማታ ቀርቧልና ቀኑም ሊመሽ ነው እግዚአብሔር በእውነት ከሁላችን ጋር በቸርነቱ ይደርልን አሁን ከኛ ጋር እደር ማለት ያለብን ሰዓት ነው ክርስቶስን ወደ ቤታችን መጥራት ክርስቶስን በቤታችን ማክበር ማስተናገድ የምንችልበት አሁን ቤተክርስቲያን ሄደን መገልገል መጸለይ ባለመቻላችን ምን ያህል ከባድ እንደሆነ ግልጽ ነው ቤተክርስቲያን ተዘግታ አታውቅም እኛ እንግዲህ እንደምታውቁት የኢትዮጵያ ቤተክርስቲያን የኢትዮጵያ ምዕመናን የተዘጋ መቅደስ አናስታውስ
እንኳን በአገራችን በሌላ ሀገር ሄደን በብዙ ገንዘብ ተከራይተን ተለማምጠን አናስታጉልም ጸሎቱን ቅዳሴውን ኪዳኑንና ተዘግቶ ማየት በጣም ከባድ ነው። እግዚአብሔር ይንቀን በቸርነቱ ያሳልፍልን። ይሁንና ግን ቤተክርስቲያን ሲዘጋ የሚሰማን ከሶስት ቤተክርስቲያኖች አንዱ ብቻ ሲዘጋ መሆኑ ደግሞ ያሳዝናል። ቤተክርስቲያን ሁላችሁም እንደምታውቁት አንደኛ ህንጻዋ ነች። በእግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ ጽፍልሃለሁ ያለው ቅዱስ ጳውሎስ ለጢሞቴዎስ ህንጻ ቤተክርስቲያን ነው። ሁለተኛ ቤተሰብ ነው። ሶስተኛ የኛ ሰውነት ነው። መቼስ አንድ ቤተክርስቲያን ሲቃጠል ቤተክርስቲያን ተቃጠለች ብሎ ማያለቅስ ማያዝን ኦርቶዶክሳዊ የለም። ይህ የማይሰማው ሰው ሌላ መንፈስ ያለበት ካልሆነ በስተቀር የቤተክርስቲያን መቃጠል አንጀት የሚያሳርር የሚያቃጥል ነው። ስንጮህ ስናዝን ስናለቅስ ከርመናል ባለፉት አመታት። እሱ ደኛው አንድ ምእመን ግን ሃይማኖቱን ክዶ ወደ ሌላ እምነት ሲገባ ቤተክርስቲያን ተቃጠለ ብሎ አያዝንም። አንድ ሰው በሱስ ሰውነቱ ተበላሽቶ ሲፈርስ የዛን ያህል አናዝንም። ለምን? የተዘጉ ሌሎች አብያተ ክርስቲያናት እንዳሉ ካለ መረዳት። መቼስ ይህ ጉባኤ ማህበረ ቅዱሳን ጉባኤ ነው። ማህበረ ቅዱሳን እንደምታውቁት በታሪኩ ህንጻ ቤተክርስቲያን የመገንባት ፕሮጀክት ኖሮት አያውቅም። ለምን? ሰው ሲሰራ ያ ሰው ቤተክርስቲያን ይሰራል የሚል አስተሳሰብ ስላለ ማለት ነው። ከነብፁዕ አቡነ ጎርጎርዮስ ጀምሮ የመጣ ድንጋይ ከመስራት ሰው መስራት በኋላ ሰው ያንን ድንጋይ ሊገነባው ይችላል የሚል አስተሳሰብ ማለት ነው። በዚህ ምክንያት ብዙ ዋጋ ከፍለናል። በሚሊዮን የሚቆጠሩ ሰዎች ሃይማኖት ጥለው ሲወጡ ምንም የማይሰማን ህንጻ ቤተክርስቲያን ግን ያፈሳል ሲባል እናዝናለን። በዚህ ማዘናችን ክፋት የለውም። በዛ አለማዘናችን ግን ያስጠይቃል። አንደኛው ቤተክርስቲያን፣ ሁለተኛው ቤተክርስቲያን ቤተሰብ ነው። ሶስቱም ውስጥ ካህን አለ። ቤተክርስቲያን ውስጥ ቀሳውስት አሉ። አባቶቻችን የሚቀድሱ የሚያወድሱ የሚያጠምቁ ምዕመናንን በጥምቀት የሚያከብሩና ልጅነት የሚሰጡ የሚወልዱ አሉ። የመጀመሪያዎቹ ቀሳውስት ካህናት እነሱ ናቸው። ሁለቱ የቀሩት መቅደሶች ካህን አለ ወይ? አዎ አለ። እዚህ በጴጥሮስ መልእክት ላይ ሁሉም ካህን ነው የሚለውን የህዝብ ካህናት ሆኑ ዘንድ የንጉስ ካህናት ሆኑ ዘንድ መርጧቸዋል የሚለውን ቅዱስ ዮሐንስ አፈወርቅ ሲተረጉም ምን ይላል? አንተ ለሰውነት ካህን ነህ ይላል። በቤተክርስቲያን ውስጥ ቀሳውስት አሉ። በአንተ ሰውነት ውስጥ ደግሞ አንተ ነህ ካህኑ፣ አንተ ነህ ቄሱ። በቤተ መቅደስ መስዋዕት ይሰዋል፣ ስጋው ደግሞ ይቀበላል ያቀርባል ካህኑ። በአንተ ሰውነት ላይ ደግሞ አንተ ነህ ካህኑ ራስህ። ሰውነታችሁን ይላል ሮሜ 12 ላይ ቅዱስና ሕያው ንጹህ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። ስለዚህ ለአንተ ደግሞ ሰውነትህ ላይ መስዋዕት የምታቀርበው ካህን አንተ ራስህ ነህ። ለቤተሰብ ደግሞ እናትና አባት ናቸው ካህን። ብዙ ጊዜ ሴት ልጅ ለምን ክህነት አትሾምም የሚለው ጥያቄ በተለይ በፌሚኒዝም አይን ሲታይ ትንሽ ብዙ አከራክሯል። ደግሞ ቅርም የሚለው አይጠፋም ከኛ ማለት። ግን ትልቁ ክህነት እኮ ቤት ውስጥ ነው ያለው። የእናትነት ክህነት እናትን የመሰለ የክህነት ማዕረግ የለም። ምክንያቱም እናት የምትወልደው ባዮሎጂካሊ ትወልዳለች በምናውቀው መንገድ። ካህናት ደግሞ በጥምቀት ይወልዳሉ። እንደውም ያነጻጽረዋል። በላብሽ በወዝሽ በማን ነው በምጥ በጋር ትወልጃለሽ ብሎ በሔዋን ላይ የፈረደውን ፍርድ ሊቃውንት ሲተረጉሙት አንድ ለሔዋን ነው፣ ሁለተኛ ለመምህራን ይላል። ለቀሳውስት ለአባቶች በምጥ ትወልዳለህ ማለት በጭንቅ መከራ ተቀብለው ወንጌልን አስተምረው ምዕመናንን በጥምቀት ይወልዳሉ ማለት። ቅዱስ ጳውሎስም ክርስቶስ በእናንተ እስኪሳል ድረስ ምጥ ይዞኛል ይላል። ስለዚህ ይህ የካህናት ስራ ነው። ምጥ የተባለው ለሴት የሚደረገው ለካህናት ተተርጉሟል። ስለዚህ ቤት ውስጥ ደግሞ ልጆቿን የምታስተምረው ልጆቹን የሚያስተምረው አባት እናት ወላጆች ካህናት ናቸው ማለት ነው። ስለዚህ በዚህ መቅደስ መዘጋት ካዘንን ከዚህ በፊት ተዘግተው የከረሙትን ሁለት መቅደሶች ደግሞ እስቲ እንክፈታቸው። ቤታችን ውስጥ ከኛ ጋር ደር እንበለው። ቤታችን ውስጥ የቤተሰብ ጸሎት በስራ ምክንያት በትምህርት ምክንያት በሌላ ነገር ምክንያት ቤት ውስጥ እንኳን መጸለይ አንዳንዴ ቁጭ ብሎ መነጋገር የማይቻልበት ሁሉም ሰው ኦንላይን ሆኖ ስልኩንና ኮምፒውተሩ ላይ ሆኖ የቤተሰብ እንኳን መነጋገሪያ ጊዜ የሚጠፋበት ጊዜ አለ። ስለዚህ ይሄኛው መቅደስ መዘጋቱ ካሳዘነን ከዚህ በፊት ዘግተናቸው የከረምናቸውን ሁለት መቅደሶች የኛን ሰውነትና የቤተሰባችንን ህብረት በዚህ ሰሞን ለምን አናጠብቅም? ለምን ከኛ ጋር ደር አንለውም? እንደ ኤማውስ መንገደኞች አለዚያ መቅበር ይሆንብናል። በቃ አልተነሳም ብለን የምናምነው እኛ ቤት ውስጥ የለም ማለት። ቅዱስ አምብሮስ የተባለው ሊቅ ክርስቶስ ተቀበረ የሚለውን በአንድ ወገን ሲተረጉመው አንዳንድ ሰው ይላል
ልክ ቤተ እግዚአብሔር ቤተ ክርስቲያን ውስጥ ብቻ ሲሆን መንፈሳዊ ይሆንና ከዛ ሲወጣ ሌላ ሰው ይሆናል። ስራው ቦታ ስትሄድ አለቃ ከሆነ አብረውት ከስር ያሉ ሰራተኞችን የሚያመናጭቅ የሚጮህ በጣም ክፉ ሰው፣ ቤቱ ሲሄድ ቤተሰቡ ውስጥ የቤት ቀጋይ ውጭ አልጋ የሚባል ሰው ሊሆን ይችላል። ልክ ቤተክርስቲያን ሲመጣ ግን ያ ሰው መልአክ ይሆናል፣ ትሁት ይሆናል፣ ታዛዥ ይሆናል፣ አገልጋይ ይሆናል። ልክ ከህንፃ ቤተክርስቲያኗ ግን ሲወጣ ሌላ ሰው ይሆናል። ይሄ ሰውዬ ክርስቶስን ቀብሮታል ማለት ነው። ከቤተክርስቲያን ሊያስወጣው አልቻለም ክርስቶስን። ስራው ላይ ክርስቶስን አያስብም፣ ትምህርቱ ላይ ክርስቶስን አያስብም። ቤተክርስቲያን ሲመጣ ብቻ መንፈሳዊ የሚሆን ከሆነ ለዚህ ሰውዬ ክርስቶስ አልተነሳለትም። ክርስቶስን በቦታ ወስኖ ልክ በቃ የለም ማለት ነው። ተስፋ አድርገን ነበር እንደሚሉት ሰዎች ነው ይላል ቅዱስ አምብሮስ። በረከቱ ይደርብና በእውነት ቀሪውን ጊዜ እግዚአብሔር እንደው ጭንቁን ያሳልፍልን። በእርግጥ ብዙ መልካም ነገሮች ተፈጥረዋል በዚህ ምክንያት ቃል እግዚአብሔር ወደ መስማት እንኳን እኛ በቤተክርስቲያን አገልግሎት ላይ ያለነው ሰዎች ቀርቶ ዘፋኞቹም ሁሉ መዝሙር እየዘመሩ አስቸግረውናል። እየሰበኩ ጋዜጠኛው ሁሉ የእግዚአብሔር ፈቃድ ማለት ጀምሮ ይሄ ምንድነው የሚያሳየው? የዓለምን አቅመቢስነት። አሁን በእውነት ሀብት ስልጣን ያላቸው ብዙ ገንዘብ ብዙ ንብረት ብዙ ቴክኖሎጂ ያላቸው ይችን ምድር ጥሎ መሸሽ ቢቻል አሁን አይሸሹም ነበር። ግን አቅማችን ከዝቹ አለቃ ዘነብ ኢትዮጵያዊ የሚባሉት ባለቅኔ እግዚአብሔር ነፃ ናችሁ ይለናል፣ ሰማይን ያህል እንቅብ ደፍቶብናል ይላሉ። ከዚች ፕላኔት ወዴትም ንቅንቅ ማለት አንችልም፣ አቅም የለንም። አሁን ታወቀ ማለት ነው። አምላክ የለም ያለው ሁሉ አሁን ጸልዩ ይላል። ምን ወደ ማን ነው የሚጸልየው የሚለው ላይ ባንግባባም ግን ጸልዩ ላይ ተስማምተናል። በጣም ይሄ በጣም አስደናቂ ነገር ነው። አንድ አምላክ አህዱ አምላክ ማለት ቢያቅተው ዓለም አሁን አህዱ በሽታ ብሎ አንድ በሽታ እያሰበን ያለው እና ይህ አጋጣሚ ከኛ ጋር ደር ማታ ቀርቧል ብለን ክርስቶስን ወደ ህይወታችን ወደ ቤተሰባችን የምንመልስበት ከኤማሁስ መንገድ የምንመለስበት የተስፋ መቁረጥ ጉዞ ነው የኤማሁስ መንገድ። ከዛ ተስፋ መቁረጥ የምንመለስበት እንዲሆንልን ነው በእውነት እግዚአብሔር የምንለምነው። እንደ መጨረሻ አንዲቷን ነጥብ ላንሳና አበቃለሁ። ክርስቶስ መጨረሻ ላይ ያደረገው ቆርሶ ሰጣቸው ይላል። ቆርሶ ሰጣቸው አይናቸውም ተከፈተ ይላል። እንግዲህ ክርስቶስን የማውቅ የመጨረሻው ደረጃ ቆርሶ የሚሰጥ ነገር ነው። በቤተክርስቲያናችን ክርስቶስ ቆርሶ የሚሰጠን ትልቁ ማዕድ ስጋው ደሙ ነው። እርግጥ ነው በዚህ ቦታ ላይ ለኤማሁስ መንገደኞች የሰጠው ምግብ ነው። አክብሮ ስጋውን ደሙን አይደል ያቀበላቸው፣ ግን የስጋው ደሙ ምሳሌ ነው። ቆርሶ ሲሰጥ ዛሬም በቤተክርስቲያናችን ምግብ እንኳን ስንበላ በረከተ አብ ወወልድ ወመንፈስ ቅዱስ ብለን እንሰጣጣለን፣ ወይ ደግሞ በእንተ ማርያም በእንተ ኢየሱስ በእንተ ሚካኤል ያልን እንሰጣጣለን። ከክርስቶስ እንዳየነው ቆርሶ ሲሰጣቸው አይናቸው ተከፈተ። እግዚአብሔርን የማወቅ ከተስፋ መቁረጥ የመውጣት የመጨረሻው መንገድ አንድ ንስሐ ነው፣ ሁለተኛ ወደ ክርስቶስ ስጋና ደም መቀበል ነው። ያኔ አይናቸው ተከፈተ ይላል። አወቁትም ተሰወራቸውም ይላል። ይህንን ሊቃውንቱ ሲተረጉሙት ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ብሏል ክርስቶስ። ስለዚህ አንተ ልክ ስጋውን ደሙን ስትቀበል ክርስቶስ ከአንተ ሰውነት ጋር ይዋሃዳል። እሱ ለብቻው አይደለም፣ ከአንተ ውስጥ ነው ያለው። ስለዚህ ልክ ቆርሶ ሲሰጣቸው ተሰወረ ማለት ስጋውን ደሙን ስንቀበል እሱ ከኛ ጋር ስለሚሆን ልናየው አንችልም። ለምን? ራስህን ማየት አትችልም፣ እሱ ያለው በአንተ ውስጥ ስለሆነ ወደ አንተ ገብቷልና አታየውም ማለት ነው ብለው ሊቃውንቱ ተርጉመውታልና አምላካችን ከነሱ ተለየ። ይህን ጊዜ ምን አሉ? በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበር አሉ። የክርስቶስ ትምህርት ስሜት የሚያነሳሳ የሚያስጮህ የሚያዘልል አይደለም፣ ወይ የሚያስቅ አይደለም፣ ኢሞሽን አይደለም። ረን የሚያደርገው የኛ ቤተክርስቲያን ስብከት ወይም የኛ ቤተክርስቲያን አገልግሎት ጸጥ ያደርጋል፣ ልብን ያቃጥላል። ልባችን ይቃጠላል። አኮን ይነድደነ ልብነ ልባችን ይቃጠልብን አልነበረ ወይ? ወንዘ ይርህቀነ በፍኖት ወንዘ ይፈክር ለነ መጽሐፍትን ሲተረጉምልን ልባችን ይነዳል ነበር ያ እና ወንጌል እንደዚህ ነች። ተስፋ መቁረጥ አስረስታ ልብ የምታቃጥል ናትና በእውነት ከኤማሁስ መንገደኞች ጋር አድሮ ያጽናናቸው አምላክ ወደ ኤማሁስ ጉዞ ላይ ያለነውን ተስፋ የቆረጥነውን አብቅቶልናል ያልነውን በዚህ ሰዓት ብዙ ጭንቀት አለ። ሰይጣንም የማያሳስበን ክፉ ነገር የለም። በቃ ተስፋ ቆርጠን መንፈሳዊ ነገር ቢቀር እግዚአብሔር የለም ወደ ማለት ሁሉ ልንመጣ እንችላለን። በእንደዚህ አይነት ጊዜ በመከራ ጊዜ ሰው ፈጣሪ የለም እስከ ማለት ይደርሳል።
እና ኢየሩሳሌም ታስጠላዋለች ወደ ኤማውስ ይሄዳል ማለት ቤተክርስቲያን አልፈልግም ለመቼ ለዚህ ካልሆነ ብሎ ስደበውና ሙት አይነት ስሜት ይመጣል በደዌ በምን በሚመጣ ፈተና በጣም ብዙ ነገር ይመጣልና የኤማውስ መንገደኞች ከተስፋ መቁረጥ የመለሰ አምላክ እኛንም በቸርነቱ ይመልሰን የሰማነውን በልቡናችን ጽላት ይጻፍልን